የባህር ዳር ከተማ አስተዳደር ከመጋቢት 1 2018 ዓ.ም ጀምሮ የፕላስቲክ ከረጢቶችን መጠቀም የሚገድብ አዋጅ ተግባራዊ ማድረጉ ይታወሳል። አዋጁ ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ከረጢቶችን ማምረት፣ መሸጥና መጠቀምን ይገድባል። በባህር ዳር ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት ጽሕፈት ቤት የአካባቢ ጥበቃ ቡድን መሪ አበቡ ወልደ ሚካኤል አዋጁ ተግባራዊ መደረጉን ተከትሎ የፕላስቲክ ከረጢቶችን መጠቀም የቀነሰበትና ጥሩ ውጤቶች የተገኙበት ጊዜ እንደነበር ያስታውሳሉ። መጋቢት 21 ጀምሮ የግንዛቤ ፈጠራ ስራዎች ልዩ ልዩ ስራዎች ሲሰሩ ቆይተዋል። በዚህም በሚፈለገው ልክ ባይሆንም ጥሩ ለውጦች በተለይ መጀመሪያዎቹ አካባቢ በጣም ጥሩ ለውጦች ማህበረሰቡ ላይ የነበረው ግንዛቤ ጥሩ ነበረ። ማህበረሰቡ ተኪ ምርትን በራሱም በተለያየ መንገድም ተክቶ የመጠቀም ሱቆች ላይ ማስቀረት የቻልንባቸው ሁኔታዎች ነበሩ። እንዲህ አይነት ውጤቶችን ማግኘት ይችላል። ይሁን እንጂ በቅኝታችን ለመረዳት እንደቻልነው የፕላስቲክ ከረጢቶች አሁንም በስፋት ጥቅም ላይ መዋላቸውን ቀጥለዋል። በከተማ አስተዳደሩ የፕላስቲክ ከረጢቶችን መጠቀም የሚገድበውን አዋጅ ተግባራዊ ለማድረግ በተሰሩ ስራዎች 2 የፕላስቲክ አምራች ድርጅቶች ስራ እንዲያቆሙ ተደርጓል። ጅምላ አከፋፋዮችም በሌሎች የስራ ዘርፎች እንዲሰማሩ ተደርጓል ብለዋል። ወይዘሮ አበቡ አዋጁን ሙሉ በሙሉ ተግባራዊ ማድረግ የሚቻለው ህብረተሰቡ የፕላስቲክ ምርቶች በጤናና በአካባቢ ላይ የሚያስከትሉትን ተጽዕኖ ሲረዳ እንደሆነ ያምናሉ። ህብረተሰቡ ተኪ ምርቶችን በመጠቀምና በሌሎች ተግባራት ተባባሪ ሊሆን ይገባልን ብለዋል። ቤቶቻችን ላይ የማንጠቀማቸው የተቀመጡ ብዙ እቃዎች አሉ። እነዚህ ፕላስቲክ ከረጢቶች ከመምጣታቸው በፊት ስንጠቀምባቸው የነበሩ መያዣዎች አሉ። ለምሳሌ ጨርቆችን ብንወስድ ማንለብሳቸው አሉ። እነዚህን አዘጋጅተን ወደ ገበያ ስንሄድ ቀድመን አዘጋጅተን ማህበረሰቡ በዚህ የጉዳቱን አሳሳቢነት ተረድቶ የራሱን ተኪ ምርት ማዘጋጀት ቢችል፣ ከዛ ውጭ አሁንም ለዚህ ጉዳይ ተባባሪ ቢሆን ማህበረሰቡ ተኪ ምርቶችን ለሚያመርቱ ኢንተርፕራይዞች ድጋፍ መደረግ እንዳለበትም አሳስበዋል። ከዛ ውጭ እንደ መስሪያ ቤት አሁን እኛ ያሰብነው አብይ ኮሚቴውን ቢወስንልን ብለን ያሰብነው ንግድ እና ገበያ ልማት መምሪያዎች ጽሕፈት ቤቶችም ለዚህ ጉዳይ በዚህ ደረጃ የጉዳዩን የአካባቢ መበከል አሳሳቢነት ታሳቢ አድርጎ መንግስታዎች ሲያወጣ እነዚህ ምርቶች ገበያ ላይ እንዳይውሉ አብሮ ተባባሪ ማድረግ በኢንስፔክሽን በክትትል ስራ አብሮ ከኛ ጋር አብሮ የመንቀሳቀስ ስራዎችን ይጠበቅብናል። አሁን ጥቃቅንና አነስተኛ ወይም ስራና ስልጠና መምሪያዎች በዚህ ዙሪያ ላይ የሚሳተፉ ኢንተርፕራይዞችን ስራ እድል መፍጠር ስለሆነ እነሱን ማበረታታት፣ መስሪያ ቦታ ማመቻቸት፣ የብድር አገልግሎት እንዲመቻችላቸው ማድረግ እንዲህ አይነት ነገሮች ቢኖር ውጤታማ መሆን እንችላለን እንላስባለን። የባህር ዳር ከተማ አካባቢ ጥበቃ ጽዳትና ውበት ጽሕፈት ቤት በካይ የፕላስቲክ ምርቶችን ለመከላከል በሀገር አቀፍ ደረጃ ጽዱ ኢትዮጵያን ለመፍጠር ከተጀመረው ንቅናቄ ጋር በማቀናጀት እየሰራ እንደሚገኝ አስታውቋል። ቆሻሻን በአግባቡ ባለማስወገድ ምክንያት በሚፈጠረው የአካባቢ ብክለት የጤና የማህበራዊና ኢኮኖሚያዊ ችግሮችን ያስከትላል። የአካባቢ ብክለት አይነቶች፣ ብክለትን የሚፈጥሩ ተግባራትና መደረግ ያለባቸው ጥንቃቄዎችና ቆሻሻን በአግባቡ አለማስወገድስ የሚያስከትለውን የሕግ ተጠያቂነት በተመለከተ ደግሞ ተጨማሪ መረጃዎችን ሊያጋራን ዘጋቢያችን ብርሃኑ ይስማው ስቱዲዮ ነው የሚገኘው። መልካም ዘጋቢያችን ብርሃኑ ይስማው እንዲሁም እንግዳችን አቶ በልስቲ ፈጠነ የአማራ ክልል አካባቢ ጥበቃ ባለስልጣን ምክትል ኃላፊ በመካከላችን ይገኛሉ። ቀዳሚ የማደርገው ያንተ መረጃ ይሆናል። ተከታትለን ስንመለስ ከእንግዳችን ጋር እንቀጥላለን። አመሰግናለሁ። ስፈልግ እንደምን አላችሁ የተወደዳችሁ ተመልካቾቻችን። የአካባቢ ብክለትን የተመለከተ መረጃ ነው ይዤ የቀረብኩት። የአካባቢ ብክለት እንግዲህ በሰው ልጆች እንደውም በዓለም አቀፍ ደረጃ ትኩረት ከሚሰጣቸው ጉዳዮች መካከል አንዱ ነው። ቀጥተኛ ከሰው ልጆች ሕይወት ጋር ቀጥተኛ የሆነ ትስስር ያለው ከመሆኑ ጋር በተያያዘ ማለት ነው። እንግዲህ ህገ መንግስታዊ ዋስትና ተሰጥቶታል። እንግዲህ በኢትዮጵያ ህገ መንግስት አንቀጽ 92 ዜጎች በንጹህና ጤናማ አካባቢ የመኖር መብት እንዳላቸው ይደነግጋል። ይሁን እንጂ ይህንን ህግ በመተላለፍ የሚፈጸሙ ድርጊቶች በሰዎችና አካባቢ ላይ ከፍተኛ ጉዳት ሲያስከትሉ እንመለከታለን። እንግዲህ የአካባቢ ብክለት የተለያዩ 4 አይነት የአካባቢ ብክለቶች አሉ። የውሃ ብክለትን መጥቀስ ይቻላል። በፈሳሽ ቆሻሻዎች የሚከሰት ነው። በሌላ በኩል የአየር ብክለትም ከዚሁ ጋር አንዱ ነው ማለት ነው። በጢስና አደገኛ ጋዞችን በመልቀቅ ይከሰታል ማለት ነው። የአፈር ብክለት በኬሚካሎችና ፕላስቲኮች የሚከሰት እንደሆነ ይገለጻል። የድምጽ ብክለትም ከዚሁ ጋር ተያይዞ ይጠቀሳል ማለት ነው። እንግዲህ ምን አስተዋጽኦ ሊያደርጉ ይችላሉ የሚለውን ስንመለከት ደግሞ ደረቅ ቆሻሻን በየቦታው መጣል አስተዋጽኦ ሊያበረክት ይችላል። ለአካባቢ ብክለት መርዛማ የፋብሪካ ፈሳሾችን ማስወገድ፣ ከቴክኖሎጂዎች ጋር ተያይዞ የሚወጡ ኬሚካሎችም ከዚሁ ጋር ተያይዘው ሊጠቀሱ ይችላሉ። የፕላስቲክ ኬሚካሎችንም
መሬት ላይ ከፍተኛ ጉዳት በማስከተል ይታወቃሉ። ደኖችን መቁረጥና ማቃጠልም የአየር ብክለትን በማስከተል በኩል ከፍተኛ አስተዋጽኦ ያበረክታሉ። ከልክ ያለፈ ድምፅና የሞተር ጫጫታም እንግዲህ የድምፅ ብክለትን ሊያስከትሉ የሚችሉ ናቸው ማለት ነው። እንግዲህ መደረግ ያለባቸው ጥንቃቄዎች አሉ። ይህንን ብክለት ለመከላከል እንግዲህ ቆሻሻን ከምንጩ በመለየት ማስተዳደር አንዱ ነው። የሚታደሱ ቁሳቁሶችን ደግሞ እንደገና ጥቅም ላይ እንዲውሉ ወይም ደግሞ ሪሳይክል በማድረግ መጠቀምም እንደ መፍትሄ ሊጠቀስ ይችላል። መርዛማ ኬሚካሎችን በአግባቡ ማስወገድ፣ በተለይም የቴክኖሎጂ ምርቶች ጋር ተያይዘው የሚቀርቡ ከፋብሪካ ውጤቶች ጋር ተያይዘው የሚወጡ ተረፈ ምርቶችን በአግባቡና ሳይንሳዊ በሆነ መንገድ ማስወገድ ከጥንቃቄዎች መካከል ሊጠቀስ ይችላል። እንግዲህ አካባቢን የሚጠብቁ ልምዶችን ማዳበር፣ ማህበረሰቡ የራሱን አካባቢ ከቤት ጀምሮ አካባቢውን በማጽዳት እና በመንከባከብ መጠበቅ ይኖርበታል ማለት ነው። ይህ ህገወጥነት ወይም ደግሞ ህጋዊ ያልሆነ የቆሻሻ አወጋገድ ስርዓት የተለያዩ አስተዳደራዊ ተጠያቂዎችን ሊያስከትል ይችላል። የፍትሐ ብሔር ተጠያቂነትንም ሊያስከትል ይችላል። የወንጀል ተጠያቂነትም አለው ማለት ነው። አስተዳደራዊ ተጠያቂነትን ስንመለከት እንግዲህ የገንዘብ መቀጮ ሊሆን ይችላል። በአግባቡ ቆሻሻን የማያስወግድ አካል የገንዘብ ቅጣት ሊያስከትልበት ይችላል ማለት ነው። የንግድ ድርጅቶች ከሆኑ ደግሞ የንግድ ፍቃዳቸውም ሊታገድባቸው እንደሚችል ነው የሚገለጸው ማለት ነው። ከዚህም ባለፈ ደግሞ ንብረታቸውም ሊወረስባቸው እንደሚችል ነው የሚነገረው። የፍትሐ ብሔር ተጠያቂነትም አለው። እንግዲህ የካሳ ክፍያ ሊያስከፍል ይችላል። ህገወጥ በሆነ ወይም ደግሞ አግባብነት የሌለው የቆሻሻ አወጋገድ የሚያስወግድና በማህበረሰቡ ህይወት ላይ አደጋን የሚደቅን አካል ለማህበረሰቡ ወይም ደግሞ ጉዳት ለደረሰበት አካል ካሳ መክፈል ይጠበቅበታል ማለት ነው። ያቆሸሸውን ወይም ደግሞ ጉዳት ያደረሰበትን አካባቢም ማጽዳት ወይም ደግሞ መልሶ ማልማትም ከፍትሐ ብሔር ተጠያቂነት መካከል ሊጠቀስ ይችላል ማለት ነው። የወንጀል ተጠያቂነትም ያስከትላል። እንግዲህ ተሻሽሎ በወጣው በ1996 ዓ.ም ተሻሽሎ በወጣ ህግ አንቀጽ ቁጥር 519 ቁጥር 1 ላይ እንደተጠቀሰው እንግዲህ አላግባብ በሆነ መንገድ ቆሻሻን የሚያስወግድ ሰው እስከ 5 ዓመት እስራት ሊቀጣ እንደሚችልና 10 ሺህ ብር በገንዘብ ቅጣት ሊደርስበት እንደሚችል ይጠቀሳል። ከዚህ ጋር ተያይዞ የወጣው ቁጥር 2 ላይ ይህ ቅጣት ተሻሽሎ እስከ 10 ዓመት ከፍተኛ የሆነ ጉዳት ካስከተለ እስከ 10 ዓመት እስራት ሊያደርስበት እንደሚችል ነው የሚገለጸው ማለት ነው። ስፈልግ ለሰዓቱ ያስኳቸው መረጃዎች እነዚህ ናቸው። መልካም ብርሃኑ፣ ለመረጃዎች እናመሰግናለን። እዚሁ የአጀንዳ ጉዳያችን ላይ ሳንወጣ የአካባቢ ብክለት የሚያሳድረውን ተጽዕኖ በመረዳት ብክለትን መከላከልና የአካባቢ ጥበቃ ስራን በመስራት ኢኮኖሚ ምርታማነትን ለማሳደግ ተከታታይነት ያላቸው ተግባራት እየተከናወኑ ይገኛሉ። የአካባቢ ብክለትን ከሚያስከትሉ ቁሶች መካከልም ስስ ፕላስቲኮች በመሆናቸው ፕላስቲክ መጠቀምን የሚከለክል አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። አዋጁ ተፈጻሚ እንዲሆን የአማራ ክልል አካባቢ ጥበቃ ባለስልጣን ምክትል ኃላፊ አቶ በልስቲ ፈጠነ እየተደረገ ያለው ቅድመ ዝግጅት በተመለከተ መረጃዎችን ሊያጋሩ እዚህ ስቱዲዮ ነው የሚገኙት። ወደሳቸው ነው የማልፈው። መልካም በድጋሚ አቶ በልስቲ ፈጠነ ለጊዜው እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ለመነሻ የሆነን ዘንድ እንግዲህ አካባቢ ጥበቃ ባለስልጣን አካባቢን ከብክለት ለመጠበቅ እያከናወናቸው ያሉ ተግባራት ምን ምን እንደሆኑ እንመልከት። ባለስልጣን መስሪያ ቤቱ በአዋጅ ከተሰጡ ተግባርና ኃላፊነቶች መካከል በህገ መንግስቱም በኋላም ቀጥሎ በወጡ አዋጆች መሰረት የአካባቢን ደህንነት መጠበቅና የዘላቂ የሆነ ጤናማ የሆነ ትውልድ እንዲኖር ማረጋገጥ ነው። ከዚህ አንጻር በበጀት ዓመቱ በተለይ የልማት ፕሮጀክቶች ወደ ተግባራ ከመግባታቸው በፊት የአካባቢና ማህበረሰብ ተጽዕኖ ግምገማ ሰነድ አስጠንተው እንዲገቡ ህጉ ስለሚያስገድድ ይህንን ተፈጻሚ እንደሆን ከመስራት አንጻር በጣም ትኩረት ሰጠን ከምንሰራቸው ስራዎች ናቸው። ለምሳሌ በዚህ ዓመት ወደ 6784 አዳዲስ ፕሮጀክቶች ወደ ተግባራ ይገባሉ ተብሎ በቅድ ተይዞ 6700 ፕሮጀክቶች የልማት ፕሮጀክቶችን ይሁንታ ፈቃድ ሰጠን ወደ ልማት መግባት እንደሚችሉ ማረጋገጫ ሰጠናል። ከዛ ውጭ በየአመቱ መታደስ አለበት የሰጠነው ይሁንታ ፈቃድ ያ ፕሮጀክት በገባው ውለታ መሰረት እየሰራ ነው ወይ የሚለውን በምርመራ በቁጥጥር አረጋግጠን እድሳት እናደርጋለን ማለት ነው። ከዛ ውጭ እያንዳንዱ ፕሮጀክት በየጊዜው ወቅቱን የጠበቀ ክትትል እናደርጋለን፣ ምርመራ እናደርጋለን፣ ቁጥጥር እናደርጋለን። ከዚህ ባለፈ ደግሞ የማይስተካከል ፕሮጀክት ካለ እርምጃ እንወስዳለን። ከዚህ አንጻር በዚህ ዓመት ከ900 በላይ ፕሮጀክቶች ላይ ህጋዊ እርምጃ ወስደናል ማለት ነው እና እንደ ባለስልጣን መስሪያ ቤት ዋናው በአዋጅ ከተሰጡ ተግባርና ኃላፊነቶች አንጻር
ፕሮጀክቶች ወደ ተግባር ከመግባታቸው በፊት የአካባቢና ማህበረሰብ ተጽዕኖ ግምገማ አስጠንተው እንዲገቡ ማረጋገጥ ከምሰራቸው ቁልፍ ስራዎች ናቸው ማለት ይቻላል። ከብክለትን ከመከላከል አንጻር ማለት ነው። ጥሩ እንግዲህ ያው እንደሚታወቀው ብክለትን ለመቀነስ የፕላስቲክ ምርቶችን የሚከለክል አዋጅ መውጣቱ ይታወቃል። ይህ አዋጅ ተግባራዊ ይሆን ዘንድ በግንዛቤ ስራ ደግሞ ትልቁን ድርሻ ይዛልና ለማህበረሰቡ በባለስልጣን መስሪያ ቤቱ በኩል የተፈጠረው ግንዛቤ ምንድነው የሚመስለው? በክልሉስ ያለው ተግባራዊነት እንዴት ይገለጻል? እንግዲህ ይሄ አዋጅ ማለት 1383 2017 ነው የሚለው አዋጅ ቁጥር በሚኒስትሮች ምክር ቤት የወጣ አዋጅ ነው። ኦልሞስት 1 ዓመት ሆኖታል። ከወጣ በኋላ የፌዴራል አካባቢ ጥበቃ እና የፌዴራል መንግስት ባሳለፈው ውሳኔ መሰረት የ6 ወር የፎይታ ጊዜ በተለይ ለአምራች ድርጅቶች ተሰጥቶ ባለፈው 2017 ጥር ወር ላይ ነው ወደ ሎው ኢንፎርስመንት የገባ ነው ማለት ነው። እና በዚህ መሰረት እኛም እንደ ክልል በሁሉም ክልል ባሉ ከተሞች ጨምሮ እስከ ገጠር ቀበሌ ድረስ ተግባራዊ እንዲሆን ስንሰራ ቆይተናል። ሰፊ የሆነ የግንዛቤ መድረክ ፈጥረናል። ብዙ ህዝቡ በተለይ ፕላስቲክ ምን ማለት የፕላስቲክ ብክለት ሲባል ምንድነው በአካባቢ ላይ የሚያደርሰው ጉዳት የሚለውን በደንብ ለማስረዳት ሞክረናል። ህብረተሰቡ ግንዛቤ እንዲኖረው ለማመቻቸት ሞክረናል። እንግዲህ ፕላስቲክ የምንላቸው ሲንግል ዩዝ ፕላስቲክ ወይም ደግሞ ለአንድ ጊዜ ተጠቅመን የምንጥላቸው ፕላስቲኮች ናቸው በህጉ በአዋጅ ክልከላው የሚመለከታቸው ማለት ነው። እና እነዚህ ፕላስቲኮች ቢፒኤም የሚባል ኬሚካል አላቸው እና ዝም ብለን የምንጠቀም ከሆነ ወደ ኢንቫይሮንመንት የምንጥለው ከሆነ ህብረተሰቡ ደግሞ በተደጋጋሚ የሚጠቀምባቸው ከሆነ የጤና ችግር ያደርሳሉ፣ እስከ ካንሰር ድረስ ያመጣሉ። እና ብዙ ሀገሮች ፕላስቲክን መጠቀም የለብንም ፕላስቲክ ሲንግል ዩዝ ፕላስቲክ ወይም ደግሞ ለአንድ ጊዜ ተጠቅመን የምንጥላቸው ፕላስቲኮች በሚበሰብስ በቀላሉ መጠቀም የምንችለውና በቀላሉ ማስወገድ በምንችለው ምርት መጠቀም መቻል አለብን። ብዙ ሀገሮች ባን አድርጓልና ኢትዮጵያም የነዚህን ሀገሮች ተሞክሮ ወስደን እየተገበርን ያለው ነው። ከዛ አንጻር ጽዱ ኢትዮጵያ የሚለው የኢኒሼቲቭ በሀገር አቀፍ ደረጃ ለሶስተኛ ጊዜ በዚህ ዓመትም እየተተገበረ ነው ያለ። የፕላስቲክ የሲንግል ዩዝ ፕላስቲክንም ከዚህ ጋር አስተሳስረን እየሰራን ያለ ነው። ከዛ አንጻር ባለፉት 2 ዓመታት በተደጋጋሚ ማህበረሰቡ ጋር የንቅናቄ መድረክ በማዘጋጀት ግንዛቤ ለመፍጠር ሞክረናል። በዚህ ዓመትም የፌዴራል አካባቢ ጥበቃ ምክትል ዳይሬክተሯ ባሉበት በክልል ደረጃ ሐምሌ ላይ ነው እኛ ላውንች ያደረግነው። ሐምሌ ነሐሴና መስከረም ይቀጥላል ማለት ነው። ከዛ አንጻር ግንዛቤ ፈጠራው በጣም በስፋት እየተሰጠ ነው። ግን በጣም ትልቅ ችግር የገጠመን ምንድነው? ህብረተሰቡ ጋር ትልቅ የሆነ የግንዛቤ ችግር አለ። ሁለተኛ ደግሞ ፕላስቲክን የሚተካ ተኪ ምርት በስፋት ገበያው ላይ መቅረብ አለበት እና ማህበረሰቡ ደግሞ የግድ ፕላስቲክ ካተጠቀሙ ካል የግድ ያንን የሚተካ ምርት ማቅረብ አለብን እና ብዙ ድርጅቶች ወደዚህ ምርት እንዲገቡ ማድረግ ላይ ውስንነቶች ታይተዋል። ከዛ አንጻር የህጋዊ አዋጁን መተግበር ላይ የተወሰኑ ውስንነቶች በተለይ ከተሞች ላይ ይታያል። ቀደም ቪዲዮ ላይ ለማየት የተሞከረው ያ ነው እና ማህበረሰቡ ግንዛቤው ጥሩ ነው፣ መተባበር ይፈልጋል። ግን ደግሞ በቂ ምርት ማቅረብ አለብን። ሌላው ደግሞ በተለይ ከጎረቤት ከተሞች የሚመጣው ሰፊ የሆነ ምርት አለ። ለምሳሌ አዲስ አበባ አካባቢ ሲከለከሉ ወደ አማራ ክልል ዳምፕ የማድረግ ችግር አለ። ስለዚህ ከሌላ ክልል ወይም ከሌላ ከተማ ወደ ክልሉ የሚመጣውን የፕላስቲክ ምርት መከልከል መቻል አለብን፣ እንዳይገባ ማድረግ መቻል አለብን። ህብረተሰባችን ላይ ግንዛቤ መፍጠር መቻል አለብን። ነጋዴው ማህበረሰብ፣ የመንግስት ተቋማት አጠቃላይ በዚህ ላይ የሚመለከታቸው አካላት መተባበር መቻል አለባቸው እና ከዛ አንጻር ሰፊ ችግር ገጥሞናል። ይሄ ለተወሰነ ጊዜ የሚቀጥል ሊሆን ይችላል። በሂደት ግን ህዝቡ እየለመደው ሲሄድ እና ችግሩንም እያወቀው ሲሄድ ምርት የሚያመርቱ የፕላስቲክ የሚያመርቱ ካምፓኒዎችም እየጠፉ ሲሄዱ ከዛ ይልቅ ደግሞ ተኪ ምርት የሚያመርቱ ደግሞ የበለጠ እየበረከቱ ሲመጡ ችግሩ እየተቀረፈ ከፕላስቲክ ጋር በተገናኘ ያለው ችግር ይቀረፋል ብለን የምናስበው ተሞክሮም አለን። የሃይላንድ ፕላስቲክ ለምሳሌ ከ5 እና ከ6 ዓመት በፊት እዚህ ከተማ ላይ ለምሳሌ ባህር ዳር ላይ በጣም ትልቅ ችግር ነው የነበረው። በአሁኑ ሰዓት ቢዝነስ ነው። ወጣቶች የጆንያ ይዘው የሃይላንድ ፕላስቲክ ሲለቅሙ እናያለን። ምክንያቱም ቢዝነስ ነው፣ በኪሎግራም ይሸጣል እና የስራ እድል ፈጠራ ላይ ሆኗል። ብዙ ወጣቶች ሀብት እየፈጠሩበት ነው። ሪሳይክል ሆኖ ሌላ ምርት ያገለግላል። ስለዚህ ፕላስቲክም ወደፊት ጠፍቶ እናያለን ብዬ ተስፋ አደርጋለሁ። ለጊዜው ችግር ነው ሆኖብናል። ይህንን በመቅረፍ ግን ማህበረሰቡ
ነጋዴው ማህበረሰብ፣ የመንግስት ተቋማት መተባበር አለባቸው የሚል መልእክት በዚህ አጋጣሚ ማስተላለፍ ፈልጋለሁ። መልካም። እንደው ጠቅለል ሲል የአካባቢ ብክለትን ለመከላከል ከማን ምን ይጠበቃል ይላሉ? እንግዲህ በተለይ ፕላስቲክ በተመለከተ በተለይ ለልጆቻችን ትልቅ ችግር ነው። ለምሳሌ ዳቦ ቤት ሄደን በዳቦ ስንገዛ የሚሰጠን በስስ ፌስታል ነው እና ዳቦ ደግሞ ትኩስ ከሆነ ብዙ ጊዜ ፌስታሉ የመለጠጥ እንትን ባህሪ ያለው እና ኬሚካሉን ሪሊዝ ያደርጋል፣ ይለቃል እና ያ ማለት ዳቦም እየተበከለ ነው ማለት ነው እና በተቻለ ሁኔታ ማህበረሰባችን ፕላስቲክ መጠቀም ማቆም መቻል አለበት። ምክንያቱም ፕላስቲክ አገልግሎቱን እናውቃለን፣ ትክክል ነው። ገበያ ስንሄድ እቃ ገዝተን የምንመጣበት ነገር እንደሆነ ይገባኛል። ግን ደግሞ ጉዳቱ ደግሞ በዛው ልክ ነው። በህብረተሰብ ጤና ላይ፣ በማህበረሰብ ጤና ላይ፣ በቤተሰብ ጤና ላይ፣ በልጆቻችን ላይ ተጨማሪ ጫና እየፈጠርንባቸው ስለሆነ በተቻለ ሁኔታ መጠቀም መቻል የለብንም። ይህንን ሲያደርጉ የሚታዩ ግለሰቦችም ካሉ ለሚመለከታቸው አካላት ጥቆማ መስጠት ያስፈልጋል። ሱቅ ሲሄዱ በተቻለ ሁኔታ ከወረቀት በተሰሩ ከጨርቅ በተሰሩ ምርቶች እቃ ገዝተው ወደ ቤታቸው ቢሄዱ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን በተለይ ከተሞች አካባቢ ያሉ የመንግስት ባለድርሻ አካላት በዚህ ላይ መተባበር መቻል አለባቸው። የፕላስቲክ ብክለትን ከመከላከል አንጻር ለአንድ ተቋም የምንሰጠው አይደለም። የሚዲያ ተቋማት፣ የግብረሰናይ ድርጅቶች፣ የመንግስት ተቋማት፣ ከተማ አስተዳደሮች በዚህ ላይ በስፋት መስራት መቻል አለብን። ምናልባት ከአንድና ከሁለት ዓመት በኋላ ቶታሊ እዚህ ከተማ ላይ እዚህ ክልል ላይ ፕላስቲክን ቶታሊ ማቆም መቻል አለብን። አሁን የሚታዩ ችግሮች አሉ። እነዚህን በሂደት እየቀረፍናቸው እንሄዳለን ብዬ ተስፋ አደርጋለሁ። መልካም። አቶ በልስቲ ፈጠነ የአማራ ክልል አካባቢ ጥበቃ ባለስልጣን ምክትል ኃላፊ፣ ለጥያቄዎቻችን ምላሽና ማብራሪያ ስለሰጡ እናመሰግናለን። አመሰግናለሁ።